አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁልን? ደህና ናችሁ ሆይ? እኛ አልሐምዱሊላህ ደህና ነን። እንዴት ነበር ውሏችሁስ? አዳራችሁስ እንዴት ነበረ? ከኛ ጋር አልሐምዱሊላህ ምንም አይልም። በስደት ዓለም ያላችሁ እህቶቼ፣ ወንድሞቼ፣ እናቶቼም ጭምር እንዲሁም በሀገር ውስጥ ሆናችሁ የምትከታተሉን የቻናላችን ቤተሰቦች በሞላ እንዴት ናችሁ? ደህና ናችሁ ሆይ? እኛ አልሐምዱሊላህ ደህና ነን። አሁንም እንግዲህ ዛሬ ደግሞ አንዲት አጠር ያለች ምጥን ያለች እናንተን ትንሽ ካላችሁበት ስሜት የምታስወጣ ቪዲዮ ይዤላችሁ መጥቻለሁኝ። እንግዲህ ነባር ቤተሰቦቻችን ላይክ በማድረግ ጀምሩት። እንዲሁም አዲስ የምትገቡ የዩቱብ ቻናላችንን እንደ አዲስ የምትቀላቀሉ ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ይሄ ቪዲዮ ከወደዳችሁት ለወዳጅ ዘመዶቻችሁ በሞላ ሼር በማድረግ ሰብስክራይብ አስደራርጉን እላለሁኝ። እንግዲህ ትናንትና ሀሳብ አቀረብኩት ቪዲዮ እንዴት ነው ማለት ብዙዎቻችሁ ተደስታችሁበታል። እውነት እኔም በጣም ደስ ብሎኛል። ኮሜንት በሁሉም ሁላችሁንም ሹክረን ብያለሁኝ። ጀዛኩሙላ ኸይረን ጀዛ ብያለሁ። እንግዲህ እህቶቼም በስደት ያላችሁ ሁሉ እናቶቼም ወንድሞቼም አላህ በፍቅርና በደስታ ለሀገራችሁ ያብቃችሁ ብያለሁኝ። እንግዲህ ዛሬ ወሬ ያላብዛባችሁ፣ ዛሬ ወደ መጣንበት ቪዲዮ ርዕስ እንመለስ ማለት ነው። ርዕሳችን እንግዲህ የስደት ንጋትና የማይበግረው ማንነት ይላል። አውቃለሁ የስደት ኑሮ በሩቅ ለሚያየው ቀላልና አልጋ በአልጋ ሊመስል ይችላል። አረብ ሀገር ሄዳ ብር እየዛገች ነው ይሉሻል። ነገር ግን ያንቺን የውስጥ ስቃይ፣ የልብሽን ብቸኝነትና ናፍቆት የሚያውቀው ፈጣሪሽና አንቺ ብቻ ነሽ። ማንም በሌለበት የባህልና የቋንቋ ልዩነት በከበበው ቤት ውስጥ ሆነሽ ቀን ከሌት ትደክሚያለሽ። አንዳንዴ ክፉኛ ታመሽ ራስሽን አሞሽ እንኳን እረፊ የሚልሽ አተሽ ህመምሽን በውስጥሽ ደብቀሽ ፈገግ እያልሽ ስራሽን ትቀጥያለሽ። ማታ ማታ ስራሽን ጨርሰሽ ሁሉ ነገር ጸጥ ሲልና አልጋሽ ላይ ስትገኚ የናፍቆትና የብቸኝነት ስሜት ክፉኛ ይጫንሻል። የሀገርሽ አየር፣ የቤተሰቦችሽ ሳቅና ጨዋታ በትዝታ አይንሽ ይሞላዋል። ያኔ እንባሽ ቀስ ብሎ በትራስሽ ላይ ሲፈስ ለመሆኑ እኔ መቼ ነው ይሄን ድካም አቁሜ በሀገሬ በሰላም የምኖረው? የለፋሁበት ፍሬ መቼ ነው የሚታየው? ብለሽ ራስሽን በትካዜ ትጠይቂ ይሆናል። ግን እባክሽ ስሚኝ ውድ እህቴ፣ ዛሬ እንባሽን ጠርገሽና ቀና በይ። አንቺ ደካማ አይደለሽም። በፍጹም ራስሽን አታሳንሺ። አንቺማ ለራስሽ ብቻ ሳትሆኚ ለቤተሰቦችሽ ዋስትና፣ ለወገኖችሽ ደራሽ፣ በፈተናዎች መሃል አልፋሽ የቆምሽ ጀግና ሴት ነሽ። ዛሬ የምታፈሽው እያንዳንዱ ጠብታ ላብና በብቸኝነት የምታለቅሽው እንባ ዝም ብሎ መሬት ላይ አይቀርም። አላህ ሱብሃነሁ ወተዓላ ትዕግስትሽን፣ ታማኝነትሽን እና ልፋትሽን ሁሉ አንድ በአንድ እየመዘገበው ነው። የስደት ሌሊት ምንም ያህል ቢረዝም ንጋቱ መምጣቱ አይቀሬ ነው። የዛሬው ህመምሽ የነገው ውብ ታሪክሽ መነሻ ነው። ነገ ይሄ ቀን ያልፋል። በሰላም ለሀገርሽ በቅተሽ በንጹህ ላብሽ ያፈራሽውንና የለፋሽበትን ፍሬ ከቤተሰቦችሽ ጋር ስትበይ ይህ ሁሉ ድካምሽ በአይን ጥቀሻ ውስጥ ይጠፋል። ያኔ ትላንትን ስታስታውሺ እውነት ይሄ ሁሉ አልፌው ነው ዛሬ እዚህ የደረስኩት ብለሽ በራስሽ ትኮሪያለሽ። ስለዚህ ዛሬም ቢሆን ተስፋ አትቁረጪ። ጥንካሬሽንና ፈገግታሽን አታጪ። ያንቺን ልፋት ወደ ስኬት የሚቀይር ጭንቀትሽንና የልብሽን ስብራት የሚጠግን ታላቅ አላህ ካንቺ ጋር አለ። በርቺ፣ ነገ ያንቺ ነው ጀግናዋ እህቴ ይላል። እንግዲህ የዛሬው ርዕሳችን የታሪኩ ይሄንን ይመስላል። እንግዲህ ትወዱታላችሁ ብዬ አስባለሁኝ። እናንተም እንግዲህ ያው በውስጣችሁ ብዙ ነገር ሊያጫውታችሁ ይችላል። ልትከፉ ትችላላችሁ። ብዙ ነገር ሊገጥማችሁ ይችላል። ግን በቃ ምንም ቢሆን ምንም አይምሰላችሁ። ወላሂ ለራሳችሁ ቦታ ስጡ። አትከፉ። በጣም ከአቅም በላይ የሆነ ማዘን አትዘኑ። በቃ እኔ እንጃ እንዴት አድርጌ ልንገራችሁ። ብቻ በቃ ራሳችሁን አዳምጡ። ብዙ አታልቅሱም አላችሁ ብዙ ወላሂ ያው ማለት አዎ ብላችሁ ላታውጡት ትችላላችሁ። ግን ብዙዎቻችሁ ይሄ ስሜት ያጫውታችኋል። መቼ ነው ግን እኔ የሚያልፍልኝ? መቼ ነው በሀገር የምበቃው? መቼ ነው ቤተሰቦቼ ጋር እንደዚህ ጎን ለጎን ቁጭ ብዬ አልሐምዱሊላህ ያ ሁሉ ነገር አለፈ ልትሉ ትችላላችሁ። ግን ደግሞ ኢንሻአላህ አላህ ቅርብ ያደርገዋል። አላህ
ቅርብ ያድርግላችሁ እላለሁኝ። እንግዲህ ያው የዛሬው ቪዲዮዬ ይሄንን ይመስላል። ተወዱታላችሁ ብዬ አስባለሁኝ። እንዲሁም እንደዚህም የምታነቡም ካላችሁ ጥርግርግ አድርጋችሁ ወደ ሳቅ ልትቀየሩም ትችላላችሁ። አዎ ለኬ ነገ ተስፋ አለኝ፣ ነገ ለሀገር ይበቃለሁኝ፣ እኔን የሚጠብቁ ቤተሰቦች አሉ፣ ጓደኞች አሉ ብላችሁ ለራሳችሁ ተስፋ ስጡና ወደ ራሳችሁ ተመልሳችሁ እንግዲህ ለሀገር እበቃለሁ የሚለውን ተስፋ ሰንቃችሁ ስሩ። ስራችሁንም አብሽሩ። አላህ ያግዛችሁ፣ አላህ ያበርታችሁ። ልጆችም ጥላችሁ ሄዳችሁ ካላችሁ ሁላችሁም ወንድምም እህትም እናትም ሁላችሁም አላችሁ። እንግዲህ አላህ በሰላም በጤና በፍቅር ከልጆቻችሁ ያብቃችሁ፣ ከቤተሰቦቻችሁ ይደብልቃችሁ ብያለሁኝ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።